አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አመሻችሁ? ሊደና ናችሁ ወይ? ከኔ ጋር ሁሉ ሰላም። ብሩክ አለማየሁ ዛሬ መጥቷል። በቤቱ ነበር የጠበኩት። በነገራችን ላይ ይኸው ስራ ስለሆነ ነው ውዶች፣ አሁን በኤፍሬም ቤት የመጡት በኤፋ ቤት የመጡት እና ኤፋ እንግዲህ ቱግ ቱግ እያለች ነው። ተረጋጋ፣ ካምዳውን አቶ ኤፍሬም ወይኔ እናቴ። ለማንኛውም ማለት ነው ደግሞ አቤት የኛ ሰው ማለት ነው ሰው አብዛኛውን ያየሁት ወራተኛ መሆኑን ነው። በቃ ሰው በቃ መገለባበጥ አንዱን ሳይጨብጥ አንዱን ሳይዘው። አሁን ይሄ ድራማ ነው። እንደው ሪል እንኳን ቢሆን ብዙ ሰው ትታዘባላችሁ። የምሬን ነው። በቃ ሰው የፈለገ መልካም ነገር ቢሰራ የፈለገ ጥሩ ጊዜያትን ቢያሳልፍ በቃ የሆነች ነገር እንትን ሲል መገልበጥ፣ ኧረ በፈጣሪ። ስለዚህ ለዚህ ፒፕል መጨነቅ አያስፈልግም ውዶቼ። የምሬን ነው። በቃ እናንተ ንጹህ ሁኑ። በቃ እናንተ ንጹህ ሁኑ። ለሰው ክፋት አትሰቡ፣ ለሰው መጥፎ ነገር አታስቡ እንጂ ንጹህ ከሆናችሁ የትም ይመቻችኋል። የትም ማለት ነው። ምንም የምትሆኑት ነገር የለም። እናንተ ብቻ ሰውን አትበድሉ፣ መልካም ሰው ሁኑ። በየሄዳችሁበት ጥሩ ነገር ለማድረግ ሞክሩ። በቃ አለቀ። እናንተ ጥፋተኛ ሆናችሁ አትገኙ። ጥፋት ካለባችሁ ይቅርታ ጠይቁ። ውስጣችሁ ህሊናችሁ ንጹህ ከሆነ የትም ቢሆን ምንም የምትሆኑት ነገር የለም ከፈጣሪ በታች ማለት ነው። ለጊዜው በየዋህነታችሁ ወይም ደግሞ ላይክ ሰው ደካማ ጎናችሁን ተጠቅሞ ምናምን አለ አይደለ፣ አንዳንድ ነገሮች ሊደርሱባችሁ ይችላሉ። ግን መጨረሻችሁ ያማረ ነው የሚሆነው። በቃ አለ አይደለ፣ ምንም ብቻ መልካም ሰው መልካም ነው። ምንም ነገር ቢሆን ምንም ነገር አያጋጥመውም፣ የከፋ ነገር አያጋጥመውም። ጥሩ ነገር ነው ሊያጋጥመው የሚችለው። ገባችሁ? ህይወቱ ያማረ የቀና ነው የሚሆነው። እና ስለዚህ ምንድን ለማለት ፈልጌ ነው ውዶችዬ፣ አሁን ቅመሜንና ብሩኬን በቃ ብዙ ሰው እንዳይለያዩብን እንፈልጋለን አይደለ? ለእኛ ሲል ፈጣሪ በቃ ሰላም አድርጎልን በሳቅ በደስታ ይምጡልን። ምንም ነገር አትጨነቁ፣ አታስቡ ውዶቼ። በቅርቡ ሁሉም ነገር ይስተካከላል። በቅርቡ ባይሆንም ትንሽዬ ጊዜ ቢወስድም እንኳ መስተካከሉ አይቀርም ውዶቼ። እና ዛሬ አሁን ላይ ብሩኬ የተናገረው ነገር አለ። እኔም ቅድም ተናግሬው ነበር። ብሩኬ ከሀይሚዬ አንዲት ነገር ብቻ ሊሆን ይችላል የሚፈልገው፣ ምክንያቱም የእሷን ፍላጎት ብሩኬ አይታችሁት ከሆነ ከድሮም ጀምሮ የቅመሜን ፍላጎት ያከብራል። ገባችሁ? ያለ ፍላጎቷ ምንም ነገር ማድረግ አይፈልግም። ምንም ነገር ማለት ነው። ትምህርቷን እንድትማርለት፣ ትምህርቷን ጨርሳ ትልቅ ደረጃ እንዲደርስለት ምናምን። ድሮ ራሱ ቡታጅራ እያሉ አዲስ አበባ ሳይገቡ እንደዛ ነበር ፍላጎቱ ምናምን። ማንም መጥቶ ጫፏን እንዲነካት አይፈልግም። ማንም መጥቶ ክብሯን እንዲነካ አይፈልግም ነበረ። አይታችሁት ከሆነ ከብዙ ወንዶች ጋር እንደዚሁ በፕራንክን በምንም ራሱ እየተጣላ ነበር። ታውቃላችሁ አይደለ? ያንን ሁሉ ጊዜያት መጥቶ ደግሞ አዲስ አበባ ሲገቡ ደግሞ ጥሩ ነገር ብዙ ነገር አሳልፈዋል ምናምን። ላይክ ሀይሚዬ ከምንም ነገር እንድትደናቀፍ አይፈልግም። ትልቅ ደረጃ ደርሳ ማየት የሚፈልግ ልጅ ነው። እንኳን አይደለም ለሀይሚዬ ለሰፈሩ ልጆች ራሱ ለጓደኞቹ ምናምን ጥሩ ደረጃ እንዲደርሱ መንገድ የሚሆን ልጅ እንደሆነ መስክረውለታል። የልደቱ ጊዜ ታውቃላችሁ። እና ጥሩ ጊዜያቶችን ብናያቸው በጣም ነፍ ጊዜያቶችን አልፈዋል ማለት ነው። ስለዚህ ብሩኬ ለወደፊት ለሀይሚዬ የአራቱ ልጆች አባት የሚሆን ምርጥ ባል የሚሆን ለአሁን ደግሞ ምርጥ ፍቅረኛ የሚሆን አይነት ልጅ ነው እንጂ እንደዚህ ሀይሚዬን የሚጎዳት አይነት ልጅ አይደለም ማለት ነው ውዶቼ። እኛ በምናየው ልክ ነው እንግዲህ አስተያየት የምንሰጠው ማለት ነው። እያየናቸው ያደጉ ልጆች ናቸው። ዛሬ ላይ ተነስቼ ብሩኬ መጥፎ ልጅ ነው ሀይሚዬ መጥፎ ልጅ ናት ልል አልችልም። ገባችሁ? ምክንያቱም እማቃቸው እንደዚህ ስላልሆነ አሁን ባለው በሁለት ወሩ ፕራንክ እነሱን ጀጅ ማድረግ አልችልም። ፕራንክ አይደለም ድራማ ማለት ይሄ ቅጡ የጠፋው ድራማ ወይ አያስተምር ወይ ግን ማለት ነው። የቡታጅራ ዩቲዩበሮች እንዳለ ተሰብስበው ሸቤ ቢገቡ ለተወሰነ ጊዜ ደስ ይል ነበር። ትምህርት እንዲወስዱ ማለት ነው። ማለት ለህብረተሰቡ የሚያስተምር ነገር እንዲለቁ በቃ አላደለ ወጣቱ አይቶ የሚማርበት ነገር ምናምን እንዲሆን። እንደውም ከሌሎቹ በተለየ አሁን ሀይሚና ብሩክ የሚያመጡት አይዲያ በጣም የሚያስተምርና ጥሩ ነገር ነበረ። ግን በዚህ ድራማ ውስጥ ዝብርቅርቅ ያለ ነገር ነው። በጣም የሚጨንቅ በጣም በቃ ብዙ ኦዲየንስ እየተረበሸበት ያለ ነገር ነው። ያው ብዙዎቻችሁ ሪል ነው ብላችሁ አምናችኋል። ግማሾቻችን ደግሞ ድራማ ነው እያልን እንቀጥላለን ማለት ነው። ምክንያቱም ድራማ ስለሆነ ወዶችዬ። ለማንኛውም እንግዲህ ምንም ይሁን ምንም እኔ የምፈልገው ሀይሚዬና ብሩኬ ሰላም ሆኖ በፍቅር እንዲመጡ ብቻና ብቻ ነው። በመሀላቸው ማንም ሰው እንዲገባ አልፈልግም ማለት ነው። ብዙዎቻችሁም አትፈልጉም የጨረቃ ፋሚሊ እና ውዶችዬ
ብሩኬ እንግዲህ ሀይሚዬን የሚጎዳት ልጅ ሳይሆን በቃ ምርጥ ሰው ነው፣ እኛ ባየነው ልክ ማለት ነው። ስለዚህ ሁሉም ነገር ይስተካከላል ኢንሻአላህ፣ ሁሉም ነገር ይስተካከላል ውዶቼ። ሶብር ማድረግ ነው ለሁሉም ነገር፣ ትግስት ያስፈልጋልና ትግስት ኑሮን ደግሞ ከዚህ ውጥንቅጥ ውስጥ ወጥተው በሰላም እንዲመጡልን እንፈልጋለን ማለት ነው። ቅመሟ በቃ ዛሬ ላትመጣ ነው ማለት ነው። እንግዲህ አልመጣችም፣ ነገ የምናየት ይሆናል ኢንሻአላህ። እንግዲህ እንደሰማችሁት ብሩኬ ከሷ ከሀይሚዬ አንድ ነገር ነው የምፈልገው። እኔ ቀንም ተናግሬዋለሁ እንደነገርኳችሁ ማለት በቃ ከሷ አንድ ቃል ነው የምፈልገው። ከኔ መለየት ነው የምትፈልገው ከኔ ጋር ወይስ መቀጠል ትፈልጋለች የሚለውን ነገር ካወቅኩ በኋላ አንተ የወንድምነት ጫና እንድታረግባት አልፈልግም። ፍላጎቷን ብቻ ነው ማየት የምፈልገው ብሏል። ነገ የቅመሜ ምላሽ እንጠብቃለን ማለት ነው። ቅመሜ አይ እኔ ካንተ ጋር ነው መቀጠል የምፈልገው ካለችው ያው ብሩኬ ከኤፍሬም ጋር ፋይት 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 ነው የሚባለው። እኔ ማታ አይሚን ከሀይሚ የሚፈልገው አንድ ቃል አለ። አንድ ቃል የእሷ ፍላጎት ከሆነ ብቻ ነው ፍላጎቷን ማከብርላት። ገብቶሃል? ከኔ መለየትም ሆነ እኔ ማጣት ከሷ ከመጣ ገብቶሻል? አሁን እሱን ብቻ ነው የምጠይቃት። ይሄንን ነው የምትፈልጊው ብዬ አው ካለችኝ እተውላለሁ። እየጨነቀች ነው በእኔ ምክንያት እተውላለሁ። ግን ደግሞ እሷ ሳትፈልግ ከሆነ ሁሉንም ነገር የምታደርገው አንተ በራስ መንገድ ይሁን ካልክ እንታያለን። ይዛኝ በቃ እንግዲህ እንደዚህ ብሏል አባወራው ማለት ነው። ስለዚህ በቃ ነገ የቅመሜ ምላሽ ይታያል ማለት ነው። ጥሩ ነገር ከሆነ ያው ከኤፋ ጋር ነው ወደዛ ወደዚህ እያሉ እንግዲህ ነገሮችን የሚያስረዝሙት ወስዳታለሁ አወስዳትን በሚል ማለት ነው። ከዛ ውጭ ግን የቅመሜ ምላሽ ደግሞ ተቃራኒ ከሆነ በቃ ብሩኬም ወደ ራሱ ይመለሳል ምናምን አለቀ ማለት ነው። ግን እንደዛ እንዳይሆን ዱአ አድርጉ ማለት ነው ውዶቼ። እንደዛ ከሆነ ደግሞ ምንም አትፍሩ። እንደዛም ከሆነ ያው በኋላ ላይ ሀይሚዬ ምልስ ስትልና ደግሞ ያው ብሩኬ ሲወስን ነው ሀይሚዬ ብዙ ጊዜ የምትመለሰው ማለት ነው። በድራማ ብዙ ጊዜ የሚሰጣት ካራክተር እንደዛ ነው። እና ከዛ በቃ እሱ ደግሞ አይወስኛለሁ በቃ ምናምን ብሎ ሲል ብሩኬ ኤፍሬም ላይክ ከቤት አውጥቶ እንደወሰዳት እሱ ይዞ መጥቶ የሚያስታርቅ ይሆናል ማለት ነው። እንግዲህ በዚህ አይነት መንገድ ሊሆን ይችላል። ካልሆነ ደግሞ ያው ጥሩ ይሆናል። በቃ አይ ኤፍሬም በቃ እኔ በሷ ህይወት ወስናለሁ አይነት ነገር ሲል ብሩኬ አትወስንም እያለ ምናምን በዚህ ክርክር እያደረጉ ሊቀጥሉ ይችላሉ ማለት ነው። ሀይሚዬ ከተስማማችና ከብሩኬ መለየት ካልፈለገች ብሩኬ ጸቡ የሚሆነው ከኤፋ ጋር ነው ማለት ነው። ገባችሁና? ዞሮ ዞሮ ይሄ በነገራችን ላይ ትምህርትም አለው። አሁን ኤፍሬም ዛሬ ምንድነው የተናገረው? እኔ ወስንላታለሁ አይነት ነገር ብሏል። እንዴ አንተ መወሰን አትችልም፣ በፍጹም መወሰን አትችልም አንተ። ምክንያቱም እህትህ ናት። አይነው እህትህ ነች። እንደ እህት የተሳሳተ መንገድ እንዳትሄድ፣ ህይወቷ የተሳሳተ ቦታ ላይ እንዳይሆን አለ አይደለ፣ ወደ መጥፎ ነገር ስትገባ መምከር ምናምን ነው እንጂ የእሷን ህይወት እኮ አንተ አትኖርላትም። በፍጹም አንተ መወሰን አትችልም። ማንም የማንንም ህይወት መወሰን አይችልም። እንዴ እንኳን አይደለም አንተ አባትም እናትም የልጁን ህይወት መወሰን አይችልም። በፍጹም እንደዚህ የሚባል ነገር የለም። እና ትምህርትም ነው ውዶቼ ይሄ ነገር። ለምን እንደው ታውቃላችሁ፣ አንዳንድ ወንድሞች ለእህታችን አሰብን በማለት በቃ እነሱ የፈለጉትን ነገር ይሄን ነገር አድርጊ በቃ እኔ በፈለግኩት መንገድ ነው መሄድ ያለብሽ እያሉ የሚሉ አሉ። ገባችሁ? በግድ ማለት ነው፣ ያለ ፍላጎት። ያቺ እህታቸው ደግሞ ወንድሟንም ማስቀየም አትፈልግም። ስለማትፈልግ የማትፈልገውን አይነት ህይወት ልትኖር ትችላለች። ገባችሁ? አንዳንድ እህት ደግሞ ቆራጥ ሲሆን አይ በራሴ ህይወት በእኔ በግሌ ህይወት አያገባህም ወንድሜ፣ አንተ ወንድሜ ነህ፣ አከብረሃለሁ፣ ግን ደግሞ በእኔ ህይወት አንተ እንዲትወስን አልፈልግም የምትል ሴት አለች። ገባችሁ? ስለዚህ እናንተ ናችሁ ምላሹን የምትሰጡት። እንደዚህ አይነት ሰው መሆን አለባችሁ። ማንም ሰው በእናንተ ህይወት መወሰን አይችልም። በቃ እናንተ የሚጠቅማችሁን የሚጎዳችሁን ለይታችሁ ታውቃላችሁ ምናምን። በራሳችሁ ህሊናችሁ በፈቀደላችሁ ነው እንጂ መጓዝ ያለባችሁ። ምክር በቃ አለ አይደል፣ እናንተ የሆነ ቦታ ላይ ሆናችሁ ለእናንተ ልክ ሆኖ የታያችሁ ግን ደግሞ ለቤተሰብ ልክ ያልሆነ ነገር ካለ ምክር ልትቀበሉ ትችላላችሁ፣ ይጠቅመኛል ያላችሁትም ማለት ነው። ከዛ ውጭ ግን ማንም ሰው በእናንተ ህይወት መወሰን አይችልም። እና እዚህ ጋር አሁን ማን ነው ኤፋ ስህተት እየሰራ ያለው ምንድን ነው? በቃ ሁሉን ነገር በግድ አይነት ነገር እያረገው ነው። ላይክ የቅመሜን ሊያዳምጣት ይገባል። የሀይሚዬን እንትን ፊሊንግ የሀይሚዬን ስሜት ሊያዳምጣት ይገባል። ሀይሚዬ
አንቺ ከብሩኬ ጋር መቀጠል ትፈልጊያለሽ ወይስ አትፈልጊም? እናንተን አውቃችኋለሁ። ጥሩ ነገር ያሳልፋችሁ ልጆች ናችሁ። አሁን ላይ ባለው ነገር ግን ብሩኬ እያስደሰተኝ አይደለም። እንደ ወንድም ነው የምላችሁ። እኔ ባየሁት ነገር እየተደሰትኩኝ አይደለም። ስለዚህ ይሄን ነገር እንዲያስተካክል የምትፈልጊ ከሆነ እኔ እሱን አወራዋለሁኝ። ግን ከሱ ጋር አይ መቀጠል አልፈልግም የምትይ ከሆነ ግን ችግር የለውም። እዚህ ጋር እኔ ጋር ሆነሽ ደስተኛ የምትሆኝበትን መንገድ እንፈልጋለን። ደስተኛም ትሆኛለሽ። በቃ ጥሩ ጊዜ ጥሩ ነገር እናሳልፋለን። ግን አንቺ ሀሳብሽን አሳውቂ ምናምን ብሎ እህቱ ጋር መመካከር መቻል አለበት። ገባችሁ? እንደዚህ ነው የሚባል ያለበት። ከዛ ብሩኬን አግኝቶ ፖላይት በሆነ መንገድ ማውራት መቻል አለበት። ወንድም፣ ትክክለኛ ወንድም እንደዚህ ነው የሚያደርገው። ካልሆነ ግን አንተ እንደዚህ ነህ፣ አንተ አትንከባከባትም፣ አንተ ኧረ እባክህ እንዴ! ይቅርታ ወዶቼ፣ በመሀል ሜሴጅ እየገባ እና ወዶችዬ፣ እንደዛ አይባልም በጭራሽ። እና ኤፍሬም የሚያናደኝ ነገር የሆነ ንግግሩ እንትን አይለ እግር ነው የሚለው ንግግሩና ጥሩ አይደለም። ሁሉ ነገር የሆነ በሀርድ አይደለም መሄድ አለብህ፣ በሰላማዊ መንገድ ነው። ብሩኬ በጣም እንዴት እንደሚንከባከባት እንዴት እንደሚያከብራት እንዴት ለሷ ምን ያክል ቦታ እንዳለው እንኳን እናንተ የቅርብ ሰዎቹ እኛም እናውቃለን። አንተም ታውቃለህ። ሲጀመር ያው ለድራማው ድምቀት ነው እንደዚህ የምትለው። ግን ያው እንደዚህ ከበድ ያሉ ቃላቶችን እንትን ባይሉ ጥሩ ነበር። ግን ለእኛ ይምሰል እንትን ይባላል። እንደዚህ የሚነጋገሩት ነገር ደስ አይልም። እና ኤፋ ሲጀመር በፕራንክን በምንም ንግግሩ አይችልም። በቃ ንግግር ምናምን አይችልም። ዝም ብሎ አንስቶ ነው የሚለጥፍባችሁ። እና ለማንኛውም ማውራት ፈለኩኝ። ሁልጊዜ መቶ መጨቃጨቅ ደብሮኛል። ጭራሽ ቤት ድረስ ልጅቷን ይዘህ የሄድ ካንሶ መብት እኮ አለኝ። የቴን ይዤ የሚሄድ መብት የለህም አለኝ። ልጅቷን ያለ ፍላጎት አባቴ ያልተናገረኝ አንተ ማስሉንክ ነው የምትናገረው እንዴ? አንተ ምን ታውቃለህ? አንተ ወንድ ልጅ ነህ አይደል? እኔ አሁን ብዙ ጥቅጥ ውስጥ ገብቻለሁ። እሱን መረዳት ያቅታል። ወንድማ የሆንክ እንደሆነስ አሁን የእሷን ፍላጎት ታውቀዋለህ። ብዙኖር ብዙ ነገር የምጠይቃት ፍላጎቷ ምንም ሊሆን እውነት ነው። አዎ እንዴ ጋሽዬ ተቀምጠው ጋሽዬ ምንም ነገር ያላሉትን አንተ መተህ ምናምን። እርግጥ ነው እኮ እንደ ወንድም ተሰምቶት ሊሆን ይችላል። እኔ እኮ የምቃወመው ኤፋን በምን እንደው ታውቃላችሁ? አካሄዱና እንደዛ መደረግ የለበትም። መጀመሪያ እንደ ወንድ ልጅ አግኝቶ ብሩኬን ማነጋገር መቻል አለበት። ገባችሁ? ማነጋገር መቻል አለበት። በቃ ለሌላውም እኮ ትምህርት እንደሆነ ነው ውዶቼ። እኔ ራሴ ወንድም እንደዛ ነው የሚያደርገው። እኔ ፍቅረኛ ጋር ወይም ከባሌ ጋር ከተጣላሁ የሚያየው ነገር ካላስደሰተው መጀመሪያ ከኔ ጋር ያወራል። ከዛ ያለውን ነገር ጫና እያደረገብኝ እንደሆነ ከተሰማው ምናምን እሱን ለማናገር ይሞክራል። ገባችሁ? እሱን ያናግራል፣ ያወራዋል። እንዴት ነው እንደዚህ እኔ እህቴ እንድትጎዳብኝ አልፈልግም ምናምን ብሎ ያወራዋል። ከዛም በኋላ ወደ እርምጃ ወይም ደግሞ ቤተሰብ ገብቶበት አባት ምናምን የሚያደርገውን ነገር ያደርጋል ማለት ነው። እንደዛ ነው በትክክለኛው መንገድ የሚሆነው እንጂ እንደዚህ ዝም ብሎ ዘሎ ሂዶ ምናምን ከቤት ማስወጣት ይሄ ተገቢ ነው ብዬ አላስብም ማለት ነው። ገባችሁና ብዙዎቻችሁ እኔ በምን አይነት ወይ እንደተረዳችሁት አላቅም። አሁን እኮ እዚህ ጋር ቅመሜ ማንም አሁን ኤፋ እየተናገረ ያለው የራሱን ፍላጎትና የራሱን ስሜት ነው። ሀይሚዬን እያዳመጣት አይደለም። ገባችሁ? ስለዚህ በመሀል እሷ ትጎዳለች። ኤፋንም ወንድሟ ነው፣ ማስቀየም አትፈልግም። ብሩኬንም መለየት አትፈልግም። ስለዚህ እሷ እየተጎዳች ነው። ይሄ ለሴት ልጅ ከባድ ነው። ገባችሁ? እና አንዳንዴ ቲንክ አድርጉ። ዝም ብላችሁ ኤፋ ምናምን ከማለት አይ በፍቅረኛሞች መሀል እንደዚህ እያላችሁ አስተያየት ስጡ። በቃ በፍቅረኛሞች መሀል ማን ቤተሰብ መግባት የለበትም። ቤተሰብ ጣልቃ መግባት የለበትም። ራሳቸው ተመካክረው ማድረግ ያለባቸውን ነገር ያድርጉ። እንደ ወንድም ደግሞ መምከር ካለብህ ሁለታቸውንም መምከር መቻል አለብህ። ሁለታቸውንም ማስማማት መቻል አለብህ ነው የሚባለው። ይሄ ነው የጨዋ ደንብ እንጂ ዝም ብሎ ሆይ ማለት አይደለም። ካገኛችሁት ጋር ሆይ አትበሉ። በቃ የሆነ ሾርት ሚሞሪያ ይኖራችሁ። ምንድን ነው የሆነ አሁን ዛሬ ተናግሮታል ብሩኬ። እኔ እንደ በዳይ ነው ወይ የምታየኝ? እንዴት ነው እንትን የምትለው? አዎ በድልሃታል ምናምን። ምንድን ነው የበደልኳት? እሷ እኮ እኔን ስላልተረዳች ነው እንጂ እኔ ልበድላት ወይም ደግሞ ላስከፋት ፈልጌ እንድትከፋ ፈልጌ ምናምን አይደለም አለ። እርግጥ ነው ከዚህ በፊት ጥፋት አጥፍቷል ብሩኬ። ግን ደግሞ ጥፋቱን አምኖ ይቅርታ ብሎ ከዛም በኋላ ወደ እሷ በሚቀርብ ሰዓትና እሷን ትሪት ለማድረግ ሲሞክር ቅመሜን ለመመለስ ሲሞክር ቅመሜ ደግሞ አልረዳህም ወይም ደግሞ አላምንም አለችው። ስለዚህ የእሷን ስሜትና የእሷን ፊሊንግ ለማወቅ ብሎ ደግሞ ሴት አመጣ ማለት ነው አብሳላትን።
አብሳላትን ሲያመጣ ደግሞ እሱ በመልካም ነገር ነበር ያሰበው። ጭራሽ ችግሮቹ ተባባሱ ማለት ነው። አሁንም የሀይሚዬ አለማመንና የሀይሚዬ አለመረዳት እየተጨመረ ሄደበት ማለት ነው ይሄ ልጅ። ገባችሁ? አሁን ችግሮቹ ተወሳሰቡ። እንደዛ ሆኖ እንጂ ብሩኬ ለሀይሚዬ መጥፎ ሰው ሆኖ ወይም ደግሞ ምናምን አይደለም። ግን ከዚህ በኋላ ላለው ነገሮች እንዲያስተካክልና የበፊቱን ጥፋቶቹን እንዳርም ከዛ ሀይሚዬም ደግሞ ተረጋግታ ነገሮችን በንግግር መፍታት እንድትችል አድርጎ በቃ ሁሉን ነገር ወደ ሰላማዊ መንገድ ለማምጣት መሞከር ነው ያለብን ውዶቼ። ለማንኛውም ሰላማችሁ ይብዛልኝ። ኤፋም ተረጋጋ፣ ነገሮችን በሰከነ መንገድ ማሰብ መቻል አለብህ። ከዛ ውጭ ግን ሌሎቻችሁም ተረጋጉ። ሀይሚዬና ብሩኬ መቼም አይለያዩም የኛ ውዶች። ሰላማችሁ ይብዛልኝ።